አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። በመጀመሪያ ነው ቡና እንጠጣ። ዛሬ ያጋጠመኝን ነገር ልንገራችሁ። አየቴ ቤት ነበር ያለሁትና እንደምታዩት ቡና እየጠጣን ነው እና ከዚህ በኋላ ምን እንደተፈጠረ ነግራችኋለሁኝ። እንግዲህ አሳያችኋለሁኝ ማለት ነው። የባሌ እናት አማቴ ዛሬ በጣም አስለቅሰውኛልና ያልጠበቅኩት ነገር ነው ያደረጉት። በቃ አለ አይደለ የሆነ የሚከብዳችሁ ነገር እና እንደዚህ ነበረ። አልጋ ቤት ብቻዬን ያበሉኝ ማለት ነው። እሱን እስኪ እናየዋለን። ከመጀመሪያ ከጧቱ ጀምሮ ምን እንደተፈጠረ ነግራቸዋለሁኝ። በመጀመሪያ ቁርሳችንን ከበላን በኋላ ወደ አየቴ ቤት ሂደን ምሳ ለመስራት እንግዲህ እዚህ ጋር ምስር እየለቀምኩኝ ነበረ። ምስር ለቃቅሜ ከጨረስኩኝ በኋላ እንደምታዩት ምስሬን ጣድኩኝ ማለት ነው። ከዛ በጎንም አልጫ ነገር ልስራ ብዬ እንደምታዩት አዘገጃጅቻለሁኝ። ሽንኩርትና ቲማቲሜንም ለምስሬ ከታተፋለሁኝ። እየበሰለ እየሄደ ስለሆነ ምስሩ እንደምታዩት መብሰል ጀምሯል። ከዛ ሽንኩርቴን ከታትፌ ከጨረስኩኝ በኋላ እዚህ ጋር ቲማቲም እየቀጠቀጥኩኝ ነበር። ቲማቲሜን በደንብ ቀጥቅጬ ከጨረስኩኝ በኋላ ምስሩ በስሎልኛል። አውጥቼ ማቁላላት እጀምራለሁኝ። እንደነገርኳችሁ እኔ ባለሁበት ቤት እኔ ካለሁኝ ማንንም ሰው ኩሽና አላስገባም ብያቸዋለሁኝ። ይሄ በየሄድኩበት ነው። ያው ታውቃላችሁ፣ በእርግጥ ሴት ልጅ እንግዳ ሆና እንኳን ብትሄድ የሴት እንግዳ የለውም ይባላል። እኔ ግን በየሄድኩበት ቦታ ልክ እንደተባለው የሴት እንግዳ የለውም እያልኩኝ ወደ ኩሽናዬ መግባት ነው ስራዬ። በቃ ያሉትን ሰው ሰርቼ በማውቀው ባለው ነገር አጣፍጬ ያለውን ቤተሰብ ማብላት ደስ ይለኛል። ከምንም በላይ ይሄ ተፈጥሮዬ ነው። የምወደው ነገር የምግብ ስራ ስለሆነ ታውቃላችሁ። አረብ ሀገር እያለሁም ራሱ ምግብ ስራ ነበር የምሰራውና እነዛን ቪዲዮዎች ብዙ ጊዜ ቀርጻለሁኝ። እና አሁንም የትም ቦታ ሂጄ ምግብ መስራት ይመቸኛል፣ ደስ ይለኛል። ለራሴ ከመስራት ይልቅ እንደውም ለሰው ሰርቼ ማብላት ምንጊዜም ደስ የሚለኝ ነገር ነው። ከዛ እዚህ ጋር በደንብ በርበሬን እያሸውኝ እያቁላላሁኝ ነው። ከዛ ነጭ ሽንኩርቴን እንደዚህ ቀጥቅጬ እጨምርበታለሁኝ። ሌላ ነገሮችን እንግዲህ በጎን እያቁላላሁኝ እነሱን ከታትፋለሁኝ። በምታዩት መልኩ ማቁላዬንም በደንብ እያበሰልኩኝ ነው። ከዛ ነጭ ሽንኩርቴን ጨምሬ እያቁላለሁ። በደንብ ብስል ካለልኝ በኋላ በርበሬ የጣድኩትን ምስር ጨምርና አቀላቅላለሁኝ ማለት ነው። እኔ እዚህ ጋር ሽሮ መጨመር አይመቸኝም። ምስር ላይ የሚሆን ክክ ላይ የሚሆን ምንም ነገር ስሰራ ሽሮ መጨመር አይመቸኝም። ከዚህ በፊት እንደቀረጽኩላችሁ ቪዲዮ ወጡን ለማባዛት ከፈለጋችሁም እንኳን ከመቅሎ ላይ ሽሮ ጨምሬ ነው አብሬ ማሸው። እንደዛ ከሆነ ያለበለዛ ግን አልጨምርበትም ሽሮ ማለት ነው። እንደምታዩት ቆንጆ የሆነ ምስር ወጥ ሰርቻለሁኝ። አሁን ደግሞ ይሄ በደንብ ከበሰለልኝ በኋላ በደንብ ትክትክ ካለ በኋላ አውጥቼ ወደ አልጫ መስራት እገባለሁኝ። እንግዲህ ያልኩበትንና የተፈጠረውን ሁኔታ ከመጀመሪያው ጀምሬ ልንገራችሁ ብዬ ነው። እንደምታዩት እንግዲህ ወጤ በስሎልኛል። አሁን ወደ ዳር ካወጣሁኝ በኋላ እዚህ ጋር በረጃጅሙ ከትፌ አልጫ የምሰራበትን ሽንኩርት በዛው በምስሩ ድስት አጥቤ ጣድኩት። ከዛ ካሮቴን ጨመርኩኝ። ካሮት ብዙም ስለማይበስል መጀመሪያ ላይ ሽንኩርቱ ጋር አስገብቼ እንደዚህ ቁልት አድርገዋለሁኝ። ከዛ ድንቼንም እንደዛው አስገባለሁኝ። እዚህ ጋር እርድ ማስገባት ነበረብኝ መጀመሪያ። እርዱ ቦታው ጠፍቶኝ ነበርና እንዳያርብኝ እርዱን እስከሚሰጡኝ ድረስ እኔ እዚህ ጋር ድንቹን እንትን አልኩኝ ማለት ነው። ከዛ ከድንቹ ላይ ነው እርድ የጨመርኩት። ከዛ በኋላ ጥቅል ጎመኑን ጨምሬ እንደዚህ በምታዩት መልኩ እየጠበስኩት ነው። ምንም አይነት ውሃ አልጨምርበትም። ሲጀመር ጎመኑ የራሱን ውሃ ስለሚያወጣ አንድ ላይ ጥብስ ያደርግልኛል ማለት ነው። መጠጥ ካለ በኋላ ቃሪያን ጨምራለሁኝ። ከዛ ጨው አስተካክዬ ካወጣሁኝ በኋላ እንደዚህ ቡናዬን እየቆላሁኝ ነው። እንደምታዩት ቆንጆ ቀይ አድርጌ ቆላዋለሁኝ። ከዛ በሙቀጫ ይወቀጣል። እንደዚህ ጀበናዬን መጨረሻ ላይ ጣድኩኝ ማለት ነው።
እንደምታዩት ፏ ያለች ጀበና ጥጃለሁኝ። ከዛ ቤቱን ጠረግረግ አደረኩኝና መፈረሻውን ፈርሼ ጨስ አደረኩበት። ደስ ነው የሚለው። ለቡናው ብቻ ሳይሆን ማጨስ በቃ ቤታችሁን ጽድት ምናምን ካደረጋችሁ በኋላ ስታጨሱም ደስ ይላል። ከዛ እዚህ ጋር በምታዩት መልኩ ምግባችንን አቀረብነ። ምሳ አቀራረብኩኝ። ከዛ ወደ መብላቱ እንቀጥላለን ማለት ነው። እዚህ ጋር መብራት ጠፍቶ ነበር፣ ለዛ ነው ትንሽ ጨለም ያለው። ደግሞ መልሶ ይመጣል። በነገራችን ላይ የኢትዮጵያ መብራት መምጣትና መሄድ ነው የሚያውቀው እላችኋለሁ። እዚህ ጋር እየበላን ነው እንግዲህ። ምን ደረሳችሁ ብትሉን የመብላቱን ጉዳይ በዚህ መልኩ እንግዲህ ያው አብረን እንብላ ብላአፊያ እና ምሳችንን በላተን ከጨረስን በኋላ ወደ ቡና ሄድን። እንደምታዩት እንግዲህ ቡና መብራቱ ስለመጣ ነው እንደገና ድጋሜ የቀረጽኩት። ከዛ እነዚህ ስኒዎቹ ተደፍተው ነበርና እነሱን ገለብጣለሁኝ። በጣም የሚያማምሩ ስኒዎች ናቸው። ማዘዝም ከፈለጋችሁ ስኒውን ከነረከቦቱ 5000 ብር ነው ዋጋ ማለት ነው። ማዘዝ ትችላላችሁ ማለት ነው ውዶችዬ። ቁጥሬን አስቀምጣለሁኝ ከስር። እንግዲህ ፍራሽ ቤትም እንደነገርኳችሁ ከፍቻለሁ ብያችኋለሁ። ቪዲዮን አላያችሁም መሰለኝ። ላላያችሁት ኮሜንት መጀመሪያ ላይ አስቀምጥላችኋለሁ። ሊንኩን ገብታችሁ የፍራሽ ዋጋ ዝርዝር፣ የመጋረጃ ዋጋ፣ የመጅልስ ማሰራት የፈለጋችሁ ሁሉንም ዋጋ በዝርዝር ተናግሬ ያለሁኝ። በውስጥ መጥታችሁም የበለጠ መረጃ ዝርዝር ከፈለጋችሁ ጠይቁኝ እና ቡና ጠጡ እና ወዶቼ። በቀጣይ እንግዲህ ቡናችንን ከጠጣም በኋላ እንደምታዩት በሚያማምሩ የጥበብ ስኒዎች በጣም ነው የሚሞችው። በነገራችን ላይ የሚገርማችሁ ስኒው ደግሞ ብዙ ነው የሚይዘው። በቃ ጠጥታችሁ ጥግብ ነው የምትሉት። አንድ ስኒ ከጠጣችሁ ትጠግባላችሁ። ግን እኔ እንደዚህ መያዣ ያለውን ስኒ አልወደውም። መያዣ የሌለው ስኒ ይመቸኛል። እና ወድቼ ቡናችን ከጠጣጣም በኋላ እንግዲህ የባሌና ታማቴ ጋራ ወደ ቤታችን ተመለስን ማለት ነው። ከዛም ቀን የበላሁት አልተመቸኝም ነበርና ሆዴን አሞኝ ተኛሁኝ። ከዛ ከተኛሁኝ በኋላ እንግዲህ ቤት ያለው ምግብ አልተመቻትምና ሽሮ ነው የምትወደው ብለው በምታዩት መልኩ ሽሮ ሰርተው በቃ እኔ መብላት አልፈለኩም፣ ግድ ካልበላሽ ብለው እንደምታዩት ከተኛሁበት ነው ተነስቼ ታች ወረድኩት። ያቀራረቡትን ነገር ተመልከቱልኝ እዚህ ጋር ሽሮውን አዲስ ሰርተው ከነ ብረት ድስቱ ይዘው መጡ። ከዛ ውሃ የምታዩት የምታጠብበት ውሃ ይዘው መጡ። ከዛ ደግሞ እንጀራውን አቅርበውልኝ ይዘው መጡ። የሚገርማቸው ብዙ እንጀራ ነበር ያቀረቡት። እኔ ቀንሼው ነው እንደዚህ ትንሽዬ እንጀራ ያደረግኩት። በሳህን በጎን በምታዩት መልኩ ቀንሼው ነው። ከዛ ደስ እንዲላቸው ብዬ እኔም እቺን የመሰለች ሽሮ በማታ እንግዲህ ከኢሻ በኋላ በጣም መሽቷል እና እንደዚህ ተክ አድርገው ኩሽና ገብተው በጨለማ ወላሂ እኔ እንጃ ምን ማለት እንዳለብኝ አላቅም። በጣም ነው ያለቀስኩት። እንደዚህ ሰርተው በቃ ካልበላሽ ብለው ቀሰቀሱኝና ተነስቼ ደስ እንዲላቸው ብዬ በላው። ይሄን ሁሉ እንጀራ ነበር ያቀረቡት፣ ግን እኔ ቀንሼው ነው። እና በጣም ነው ደስ ያለኝም በጣም ነው ያስለቀሰኝም ጉዳዩ። በቃ እንደዚህ የሚንከባከባችሁ ሰው የሚያስብላችሁ ሰው ስታገኙ ወላሂ በጣም ነው የሚያስለቅሰው። በጨለማ ሄደው ኩሽና ገብተው ለኔ ሽሮ ሰርተው፣ ሽሮ በጣም እወዳለሁኝ እና የሚቀለኝ ነገር ለሆዴ እሱ ነው። ያለበለዚያ የሆነ ምናምን እያቀላቀልኩኝ ከበላሁኝ ሆዴም በጣም ጥርር ያደርገኝና እንደ ጨጓራ ነገር ነፍቶ ያመኛልና በቃ ቤት የሚበላው ነገር የተሰራው እያለ በቃ ሽሮ ይሻላታል ብለው እኔ በተኛሁበት ተነሺ ብለው መታጠቢያ አንጥተው ውሃ አቅርበው እንጀራ አቅርበው ብይ ሲሉኝ ግዴታ ካልበላሽ ብለውኝ አብልተውኝ አደርኩኝ። ወላሂ እኔ ብድግ ብዬ ግንባራቸውን ነው የሳምኳቸው። እኔ ምንም በቃ እንባዬን ልቆጣጠረው አልቻልኩም። እንደ እናት የሚያስብልኝ ሰው ሁለተኛ እናት በማግኘቴ በጣም ነው ደስ ያለኝ። አላህ እድሜያቸውን ያስረዝምልኝ። ሞዶም ባል ወልደው መስጠት ብቻ ሳይሆን እሳቸው ለእኔ ያላቸውን ነገር ደግሞ ሳስብ በጣም ነው እኔ እንጃ ደስ የሚለኝ። አልሐምዱሊላህ አላህ እድሜያቸውን ያስረዝምላቸው እያላችሁ ዱአ አድርጉልኝ። እናንተም ይሄን ደስታዬን ላካፍላችሁ ብዬ ነው። ኢንሻአላህ በቀጣይ ቪዲዮ ተመልሼ እመጣለሁኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ እስከምንገናኝ አላህ ሰላማችሁን ያብዛው፣ አገራችንን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።